ሁሌም አሸናፊ መሆን ነበር የሚመስለኝ። ነገር ግን በመሸነፍ ውስጥ ትልቅ ማሸነፍ አለ። ያንን ካወቅ ታዲያ ለምን አመለካከትን አቀይሩ? ትልቁና ከባዱ ነገር እኮ ልብና አእምሮ ማስታረቅ ነው። ማነሽ ውድ ጄሪ? ይመስለኛል ባልሽ ረስቶሻል። ቴሜስ እንደሱ አትበይ፣ ይከፋኛል። ምን እየሆንኩ ነው? ከመሬት ዳር ወንድ ጋር በሳት እንደዚህ መሆን የለብም። እንደተሸማፍኩላት ታስብስ ስላልመረጠኝ የቀን ማፍኩላት ታስብስ እባክህ ይበቃናል። ታክሲ ላይ ውጣ። በስተመጨረሻም እንግዲህ አቶ አምናን በጣም ደስ በሚል ሁኔታ ማለት ነው አቶ አምናን ቤሊንን አፍቅሯል። የሚገርመው ነገር የእናቲቱም ህልም ነበረ። እንግዲህ እናቱም ቢሆን ከዚህ በፊት ለቤሊን እየነገረቻት ነበረ። ለልጅ ሚስት መሆን ያለብሽ አንቺ ነሽ፣ እኔ የመረጥኩት አንቺን ነው። ስለዚህም ብላ ስላስተዳደጉ ጭምር እየነገረቻት ነበር ማለት ነው በደንብ። እናም እንግዲህ አቶ አምናን ደግሞ ከልቡ አፍቅሯታል፣ ወዷታል። እሷ ብቻ ሳትሆን እሱም እንግዲህ በጣም እንዳፈቅራት ያስታውቃል፣ ከሁኔታውም ከንግግሩም ከነገሮቹም ሁሉ ማለት ነው። እናም እንግዲህ አቶ አምናንና ቤሊን ተፋቅረዋል። ጄሪ ደግሞ ለሱ እንደ ጨዋታ ወይም ደግሞ ቤሊንን እልህ ስለተያያዘ ቤሊን በጣም ስላናደደችው መረጣት እንጂ ጄሪን ወዷት አፍቅሯት ተመችታው ምናምን አይደለም። ነገር ግን ያው በመጀመሪያ ቀን አናደደሽኛል፣ ምክንያቱም ባልኩሽ ማለትም መምጣት ባለባት ሰዓት ስላልመጣች ስላረፈድሽ አዝኝብሻለሁ፣ ተናድጄብሻለሁ ብሏታል። እና እሷም ደግሞ እንዴ ታዲያ እየተበቀልከኝ ነው እንዴ? ያኔ ስላጠፋሁኝ ያኔ ስላረፈድኩኝ እየተበቀልከኝ ነው ማለት ነው ነው ያለችው። እና እንግዲህ ጄሪ ከስራለች። በነገራችን ላይ ጄሪ የከሰረችው ምንድን ነው እንዴ እኔን መርጧል፣ ታዲያ ለምን ከኔ ጋር ጊዜ አያሳልፍም? ለምን በዛ ምሽትስ ቀረ? ያን ያክል ፕሮግራም አድርጌ በቃ በጣም ብዙ ነገር አድርጋ እንግዲህ በሷ ልብ እሱ መጥቶ ከዛ አብረው እየጠጡ አብራ ልታመሽ ሮማንቲክ ነገር የማይወድ ወንድ ማን አለ ስትላት አክስቱ ያለቻትን አምና እንግዲህ ተዘጋጅታም አዘጋጅታም በጣም ብዙ ነገር አድርጋ ጠብቀው ነበረ። ነገር ግን አቶ አምናን አልመጣም። ለምን? አቶ አምናን የሚወዳት የሚያፈቅራት ሴት ጋር ነበረ ማለት ነው በዛ ሰዓት። በጣም የሚወዳት ቤሊንን እንደውም እንኳን እንደማፈቅራት እንደተሸነፍኩላት ብታውቅስ፣ እንደተሸነፍኩላት እኮ ካወቀች ትኮራብኛለች አይነት ነገር ማለት ነው። እሷም በራሷ ደግሞ እንዴ ባለትዳር ወንድ ጋር እንደዚህ መሆኔ አግባብ ነው እንዴ እያለች ለራሷ ጥያቄ ሆኖባታል። ከዛም እንግዲህ በቃ አይ ከዚህ በላይ በቃን እና ሂድ እስክትለው ድረስ አብሯት ነው የነበረው ማለት ነው። እና ቤሊን በራሷ ጊዜ አቶ አምናንን ሂድ ብላ ነው ከክላሷ እንዲወጣላት የጠየቀችው። ስለዚህ እንደዚህ ነው ሴት ልጅ ማለት ክብሯን የምትጠብቅ ናት። በነገራችን ላይ ብትመረጥ ራሱ ቤሊን እንደ ጄሪ መጥታ አብሬ ልተኛ እንደማትል ግልጽ ነው። ለምን? ስርዓት ያላት ልጅ ናት። እናም እንግዲህ ለዚህም ነው የአቶ አምናን እናት ቤሊንን መርጣ የነበረው ማለት ነው። በጣም የሚገርመው ደግሞ የሲፈን ነገር ነው። ሲፈን በጣም ነው የምታሳዝነው። እውነቴን ነው የምላችሁ። ሲፈን እንግዲህ አሁን ላይ ነገር ጠንስሳ ነው ወደዚህ ቤት የገባችው። ሲፈን እናት አለቻት፣ አባት አላት። ነገር ግን ምን ብላለች? እናት የለኝ አባት የለኝ ብቸኛ ነኝ እና በቃ እርስዎ ጋር ልስራ በቃ እናቱን የአቶ አምናንን እናት ተለማመጠች። አይገልጻትም፣ ተለማመጠቻት እና በቃ ካላስቸገርኩ በእርግጥ ሼም መሆን አልፈልግም፣ የአንቺም ሼም ለሆንሽ አልፈልግም፣ ግን በቃ በጣም ጨዋ ሴት፣ በጣም ጥሩ ሴት ነሽ፣ በጣም ጥሩ ሰው ነሽ፣ ስለዚህ እባክሽ አግዥኝ በቃ እስማም እንደዛ ብላ ተለማምጣ። ነገር ግን የተለማመጠችው ለበጎ፣ እሷ እንዳለችው ደግሞ ተቸግራ ተጨንቃም አይደለም። ታዲያ ምን ሆና ነው ካልን ለበቀል ነው ወደዛ የገባችው። በነገራችን ላይ በጣም በሚያሳዝን ሁኔታ ማለት ነው ለበቀል ነው የገባችው ወደዛ። እናም እንግዲህ ለበቀል የገባችዋ ሲፈን ማለት ነው
በነገራችን ላይ እንደሚነቃባት ግልጽ ነው። አንድ ቀን መዋረዷ አይቀሬ ነው። ነገር ግን በጣም በብዙ በስልክ እያወራች ነበረ። እናም እንግዲህ የአቶ አምነንን እናትም መበቀል እንደምትፈልግና እሷንማ ማስደንገጥና ማስበርገግ ይኖርብኛል ብላለች። እናም የአቶ አምነን እናት ደግሞ እችን ብቸኛ ሴት ልጠቀምባት ይገባል። በተለይ ደግሞ ለወይዘሪት ሜርሲ ለበቀል ማለትም በቃ እሷን የሆነ ነገር ለማድረግ ቀኝ እጄ ትሆናለች። ስለዚህ እሷን በስነ ስርዓት መያዝ አለብኝ ማለት ነው፣ በእንክብካቤ መያዝ አለብኝ ማለት ነው እያለች ትገኛለች ማለት ነው። እኔ በጣም ደስ የምትለው ግን እና ደግሞ በምግባሯ በስነ ምግባሯም በዛ ላይ ደግሞ ትክክለኛ እውነተኛ ፍቅር ለአቶ አምነን ያላት ማናት? ቤሊ ናት። ሲፈንና ጄሪ ግን ጄሪ በጣም ጅብ ስለሆነች በቃ የእሱ ሚስት መባል እዛ ቤት መኖር መንደላቀቅ እንጂ አቶ አምነንን አታፈቅረውም። በዛ ላይ ደግሞ የሆነ ዝም ብላ ቅብጥብጥ ነገር ያለኝ ናት። በተለይ ሜርሲ ጋር ደግሞ የሆነ የሚሞዳሞዱ ነገር ሁላ በጣም ደባሪ ነው ማለት ነው። በእርግጥ ወይዘሪት የአክስቱ ማለት ነው የአቶ አምናን አክስት እንግዲህ ወይዘሪት ሜርሲ የምትፈልገው ነገር አለ። ከማን? ከጄሪ። ምን እንድታደርግላት ነው የምትፈልገው ስንል የአምነንን እናት በጣም ነው የምትጠላት። የሚገርመው ነገር የአቶ አምነንን እናት የሆነ ነገር ለማድረግ ወይም ደግሞ መረጃ ከሷ ምንድነው የምታደርገው? ምን እያደረገኝ ነው? ምንድነው? በእርግጥ ብዙ ሚስጥር አውቃለች። አሁን ላይ ሜርሲ ሚስጥር አውቃለች። ከሚስጥሩም ደግሞ ዋነኛው ሚስጥር ምንድነው? ከአቶ አምነን ውጭ ሌላ ልጅ እንዳላት። ለዛም ነው የአቶ አምነን እናት በጣም በርግጋ ደንግጣ ሁላ ነበረ በዛ ሁኔታ ማለት ነው። ማለት በህልሟ ሁሉ በቃ ለካ እኔን አውሬ አድርገሽ ያሳደግሽኝ ለካ አንቺ ሌላ ልጅ ስላለሽ ነው። ለካ ያንን የመጀመሪያ ልጅሽን ስትንከባከቢ እሱን ስትንከባከቢ ምን ስትይ ነው እኔን እንደዚህ አድርገሽ አሳደግሽኝ? አባቴንም እኔንም ዋሽተሽናል። ከዚህ ቤት ውጪ፣ ከአባቴ ቤት ውጪ፣ ወደ መጀመሪያ ልጅ ወደ ልጅሽ አባት ቤት ሂጂ የሚል ማስፈራሪያ በጣም ፈርታ ደንግጣ በህልሟ ሳይቀር እንደዛ ሲያቃዣት የነበረበት ምክንያት ምንድን ነው የሚለውን ስንመለከት እንግዲህ ወይዘሮ የአቶ አምነን እናት ማለት ነች ደንግጣ የነበረው ያን ወረቀት ስለተነሳ ነው ከቦታው። ወረቀቱን ያነሳችዋ ሲፈን ደግሞ ገና ከዚህም በላይ እሷን ማጨለል እሷን ማናደር ትፈልጋለች። እና የሚገርመው ነገር ሜርሲን እንድታጠፋላት የሆነ ነገር እንድታደርግላት ሲፈንን ልትቀጥር አስባለች ማለት ነው የአቶ አምነን እናት። እንግዲህ አቶ አምነንም ጄሪ ተቀምጣለች፣ ከክፍሉ ነው ያለችው። አነጣጥፋ ነው የምትተኛው ታች ላይ ፍራሿን ዘርግታ። ነገር ግን የሚመስለው ለሲፈን በተለይ እየመሰላት ያለው ምንድነው አቶ አምናን ጋር እንደምታድር ነው። ቤሊን ግን ታውቃለች። ለምን? ቤሊን እሷ ጋር ሲያወራ አምሽቷል። አቶ አምነን ከቤሊን ጋር ነው ያመሸው። ያንንም ለወይዘሮ ለአብራት ለምትሰራዋ ሴት ማለት ነው ለወይዘሮ ዛህራ ነግራታለች። እና እናቴ ዛህራ ነው የምትለው። ስርዓቷ ራሱ እንግዲህ ሰራተኛን ሜርሲ ራሱ እንዴት እያደረገች እንደምታወርዳት እመቤቴ ስላለቻት እመቤትሽን አውቀሻል እናታችን ዛህራ ነው የምትለው ማለት ነው። እና ጄሪና ወይዘሪት ሜርሲና ጄሪ በጣም ነው የሚንበላጠጡት። እነሱ ብቻ አይደሉም፣ ሲፈን ራሱ በጣም ነው የምትንበላጠጠው ወይዘሮ ዛህራ ላይ ማለት ነው። እና ግን በጣም የሚገርመው ነገር ማለት ነው አቶ አምናን ራሱ በጣም ኩሩ እንደዚህ የሆነ ሰው የሚጠላ አይነት ሰው አይደለም። ክብር አለው፣ ለሁሉም ሰው ክብር አለው። እና አይምሮንና ልብን አንድ ማድረግ በጣም ይከብዳል። ሀሳብን ለምን አትቀይርም ስትለው ማለት ነው እንግዲህ ሀሳቡን እንዲቀይር የነገረችው ለምንድን ነው? የምታፈቅረው እኔን ከሆነ አፈቅርሻለሁ በግልጽ ለምን አትልም? ለምንስ ጄሪን መረጥክ? ካልወደድካት ካላፈቀርካት ለምን መረጥካት? አይነት ነገር ነው እየተናገረች ያለችው ማለት ነው። እና በጣም ነው የሚገርመው። እንግዲህ ቀጣይ ምን ሊሆን ይችላል? እናም እንግዲህ አቶ አምነንና እንዲሁም ደግሞ ቤሊና እንዲሆናሉ ማለት ነው። በሚገርም ሁኔታ አሁን ላይ ጄሪ ሁለተኛ አይንሽን ለአፈር እንዳላይ ይሽላታል። ማን? አቶ አምነን። ለምንድን ነው እንደዛ ሚላት ካልን ቤት አላደረም ብላ ለእናቱ ተናግራለች። እናትዮ በጣም ነው የደነገጠችው። እንዴ ልጄ የሚባለው ነገር እውነት ነው? ቤት አላደርክም እንዴ? በጣም ነው የደነገጠችው ማለት ነው። ምክንያቱም ስርዓት ያለው ልጇ ውጭ እንዲያደር አትፈልግማ። ውጭ ደግሞ አላደረም፣ ሶፋ ላይ ነው ያደረው። ቤሊን ግን ከሷ ጋር አምሽቶ
ከወጣ በኋላ የት እንዳደረ አይተዋለች። ስለዚህ አሁን ምሳ ላይ ምግብ ላይ ናቸው። ምግብ ላይ ሆነው እያለ እንግዲህ ቢያንስ ቤሊን ልትናገር ትችላለች። አይ ሶፋ ላይ እኮ ነው ያደረው ካለች ቤሊንን ያው በይፋ የራሱ ያደርጋል ብዬ አስባለሁ። እስቲ እናንተስ ምን ትላላችሁ? እንግዲህ አቶ አምናን እውነት ለመናገር በጣም ደስ የሚል ሰው ነው። ፍቅር ደግሞ ያውቃል። የሚወደው የሚያፈቅረው ደግሞ ቤሊንን ነው። በዚህ መልክ ተላቅሰዋል ማለት ነው። እሷም ታፈቅረዋለች፣ እሱም ያፈቅራታል። ቤሊንና አቶ አምናን አንድ ላይ ይሁኑ። ጀሪ ትውጣ የምትሉ ላይክ አድርጉ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።